መቅረብ የሚፈልጉት ወንድ ምን አይነት ነው ወይም ምን አይነት ምክንያት ነው ሴቶች እንዲቀርቡኝ የሚፈልጉት የሚለውን ጥያቄያችሁን ዛሬ መልስላችኋለሁ። አብዛኛው ወንድ ለወንድ ልጅ አንድ ወንድ ልጅ የሚመልሰው በእርግጠኝነት ገንዘብ ካለህ ነው የሚለው። ነገር ግን ያውቀዋል የገንዘቡ ኃይል ወይም ገንዘቡን አይታ እንደመጣች ያውቀዋል። የሱ ኃይል፣ የሱ ማንነት፣ የሱ ፐርሰናሊቲ እንዳላመጣት እያወቀ በገንዘቡ ኃይል ከመጣች በኋላ የኔ ናት ብሎ ይጠራታል። ኖ ተሳስተሃል፣ ያንተ አይደለችም፣ የገንዘብ ናት። በመጀመሪያ ደረጃ እኔ ለዚህ አይነት ሴት ናት የሚል ታይትል መስጠት የሆነ ቀን እናት ትሆናለች የሚል እምነትም የለኝም። ያን ያህል ሀይ የሆነም ቫልዩ የላትም። የራሷ ሪዝም ቢኖራትም ልክም ብትሆን በራሷ አንግል ይሄ የራሴ መንገድ ነው። እንድታቁ ግን የምፈልገው አንድ ሴት ስትመጣ ከገንዘብም በላይ ነው የምልህ፣ ከፐርሰናሊቲህም በላይ የስነ ልቦና የሆኑ መንገዶች ከሆነ አሳምኗት የመጣችው የትም አትሄድም። ከአንተ ጋር ይህንን ዓለም ሼር ለማድረግ ለመጋፈጥ ውብ የሆነውን የሚፈለገውን ልክ መጣላት አለመግባባት እንዳለው ሁላ ያንንም ሪያሊቲውን ፍቅር ጣዕም እንዲኖረው አድርጋ የምታቆይክ እዛ ያንተን ያየችብህን የስነ ልቦና ችግሮች ሊሆን ይችላሉ፣ የስነ ልቦና ጥንካሬዎችን ተቀብላ የመጣች ሴት ነው። ስለዚህ የሆነችን ሴት ለመቅረብ ስትሞክር ፊት ለፊት አይታ እንድትመጣ ማድረግ ያለብህ የስነ ልቦና ጥንካሬህን መሆን እንዳለበት ነው የምመክር። ስለዚህ አክቹሊ ናቹራሊ አትራክት የሚያደርጋትም እውነት ለመናገር እሱ ነው። በዛውም በተቃራኒውም ብቻ ሳይሆን በዛውም እንዳታፈቅር እንዳትወድ አፍቅራክ ራሱ ከውጭ የሆነ ፊዚካላዊ የሆነ ነገር ኢምፕረስ አድርጓት መታ እንኳን ከአንተ ጋር እንዳትቆይ እንደወደደች እንዳትቆይ የሚያደርጋት የስነ ልቦና ድክመት ካለብህ ነው። ያንን አስተውል። ስለዚህ እኛ ሴቶች በቀላሉ የምንቀርበው ምን አይነት ወንድ ነው? ከኔ ጋር እስከ መጨረሻ ድረስ ከቆያችሁ መልሳለኝ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች ነግራችኋለሁ። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ ዩቲዩብም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው በራስ መተማመን ያለውን ወንድ ሴት ልጅ በቀላሉ ትቀርባለች። ምክንያቱም አንድ ሴት ወደ አንድ ወንድ ልጅ እንዳትቀርብ የሚያደርጋት ትልቁ ምንድነው ታውቃላችሁ? አንተ ላይ የሚታየው ጉጉት ሊሆን ይችላል፣ ረብሻ ሊሆን ይችላል። እሷን መውደድህን ወዲያው ስታቅብ ነው። ይሄንን ግን በራሱ የሚተማመን ወንድ ላይ በቀላሉ አታይበትም። እሷ ቀድሞ የሚታያት ኮንፊደንሱ ነው። ፊት ለፊት ላይ በራሱ ያለው እምነት፣ ነገሮችን የሚረዳበት፣ ሰዎችን ህይወት ውስጥ የሚያስተናግድበት፣ ስሜቱን የሚገልጽበት መንገድ ሻይን ያደርጋል፣ ሚራር ያደርጋል። ባይዘው ማለት ነው። ብታምንም ባታምንም ልክ ስትወድ የሚጠፋ ኮንፊደንስ አይደለም ወይ ገንዘቡ ውስጥ ኪስ ከሌለ የሚጠፋ ማንነት አይደለም። በራስ መተማመን ከውስጥ የሚገነባ ነው። ይሄ የተፈጠርክበትን ማንነትን አምነ ተቀብለ በዛ ደስተኛ ሆኖ የሚኖር ማንነት ነው። ሰዎችን ባያዝደም ያደርግ ለሰዎች ስሜት ሲኖረው እንዴት አድርጎ ማስተናገድ፣ እንዴት አድርጎ ሪፍሌክት ማድረግ፣ እንዴት አድርጎ ሪያክት ማድረግ እንዳለበት ጠንቅቆ የሚያውቅ ነው ማለት ነው። ስለራሱም በዛው ልክ የሚያውቅ ነው። ይሄ ማንነት ያለውን ወንድ አለመቅረብ አትችልም። ምክንያቱም ምቾት ዞኗ ነው። ምቾት ይሰጣታል። ራሷን እንድትሆን ይፈቅድላታል። ነፃውና እንድትናገር ጀጅመንት አይታይበትም። ምክንያቱም ሰዎች የራሳቸው ማንነት እንዳላቸው ሰዎችን መቀበል የማይፈልገውን ደግሞ ማክበር እንደሚችል በራሱ ይታያል። ያንን ነፃነት የሚሰጣትን ወንድ ሴት ልጅ እጅግ በጣም በቀላሉ ነው የምትቀርበው። ለመውደድም በጣም ቅርብ ናት። እስቲ በራስ ተማመን። በራስ መተማመን ምንድን ነው? ወንድ ልጅ በራሱ መተማመን ያለበት በገንዘቡ ነው፣ በመልኩ ነው፣ በፊዚካሉ ነው። ከዚህ ወጣ በል እስቲ እንዴት እንደሚሰጥህ ጥንካሬ። ምክንያቱም ከውስጥ ስለሆነ ሰሉጫዊ ነገር ያን ያህል ግድ አይሰጥም። እውነት ለመናገር ቢኖርክ ራሱ በጣም ቢኖርክ ያንን ለማሳየት አትሞክርም። ሴት ልጅ ታውቃለች ትክክለኛ ማንነቱን የሚያሳያትንና ያለውን ነገር የሚያሳያትን ወንድ በደንብ ነው የምታውቀው። ስለዚህ ያለህን ካሳያት ያለህን ልትጠቀም ትመጣለች። ያንን አንክድም። አንተ ግን የምታሳያት ሰውነትህን የወደድከውን የተቀበልከውንና ያከበርከውን ከሆነ ማለት ኤክስፔክት ማታደርጋት ሴት ትመጣለች በህይወትህ። ሞክረው። ሁለተኛ ስሜቱን ኮንትሮል የሚያደርግን ወንድ ሴት ልጅ ትቀርባለች። ኢሞሽናል ያልሆነ ስሜቱን በቁጣ ስሜቱን በጩኸት
ስሜቱን በፍጥነት የሚገልጽ ጊዜ ማይሰጥ ለስሜቱ ምን ሀፕን እያደረገ ማይጠይቅ ሲያፈቅርም ሲወድም ያንን ስሜቱን ለመናገር ራሱ ጋር ማቆየት የማይችልን ወንድ መቅረብ እጅግ በጣም ከባድ ነው። ነገር ግን ወደሃት ራሱ ራስ ጋር ይዘኸው እሷ ላይ ወይም እሷ ጋር ያሉትን ነገሮች ማጤን የሚችል ማናት? ስለ ወንድ ልጅ ምን ታስባለች? ስለ ፍቅር አስተሳሰብ ነው ያላት ማናት? እሷስ ራሱ በራሱ የሚለውን ጥያቄ ሳይመልስ ፊዚካሊ ባያት ነገር አዲያም ደግሞ በቃ ልቡ ዝም ብሎ በቃ የሆነ ነገር ፈቀደ። ልቡ ወዶዳት ምንም ያለ ምንም ምክንያት ሊሆን ይችላል። ነገር ግን እሷ ጋር ሄዶ ማዘን፣ ኢግኖር መደረግ፣ ሪጀክት መደረግን ስለማይፈልግ መቅረብ እንዳለበት ያውቃል። መቅረብህን ደግሞ የሚያቀርብልህ ስሜትህን ስትይዝ ነው። እንደወደድካት ከነገርካት፣ እንደወደድካት ካሳየሃት፣ መውደድህን ፍቅርህን የምትገልጽበትን መንገድ ካላወቅ የዛኔ ምን ታደርገ? መሸሽ፣ መኩራት፣ የምትጠሉትን ነገሮች በሙሉ ሜኑ አድርጋ ትጠብቅሃለች። ስሜትህን ተቆጣጥረህ ግን ፍቅርህ ራሱ ጋይድ ያደርግሃል አይደል? እንዴት ትሪት ማድረግ እንዳለብህ፣ እንዴት ለሷ አቴንሽን መስጠት እንዳለብህ፣ እንዴት ማናገር እንዳለብህ ጋይድ ያደርግሃል። ከመናገር ውጪ አክሽንክ እሷን ወደ አንተ እንድትቀርብ ወይም አፕሮች ወደደችም ጥላችም እንደ ማግኘት ይስባታል። ስሜትህን ኮንትሮል ማድረግ ሴቶች እንዲቀርቡ ያደርግሃል። ጥላቻህንም የሆነ ቀን በቃ በሆነ ነገር ተናደ የጮክባት ሴት ነገ ልትወዳት ትችላለህ። እሱ እንዲህ ነው ብላ ትፈራለች። የሆነም ቦታ ኤክስፕረስ የምታደርግበት በዙሪያ ምናምን ኢሞሽንህን ወይም ኢሞሽናል ኢንተለጀንሱን የሆኑ ሴቶች ሁሉም በቃ ጀነራላይዝድ ማድረግ ትችላላችሁ። በጣም ነው የምንወደው፣ ምቾት ይሰጠናል እንደዚህ አይነት ወንድ። በቃ እሱን ለመቅረብ ምንም የሚያስፈራት ነገር አይኖርም። አንደኛ ነገር ስትፈጥድ ስሜትን ለመግለጽም ወይም ስሜትን ለማስረዳትም የሚታየን የምናስበው ካልኩሌት የምናደርገው ነገር ሌላ ስለሆነ እንድንርቅክ ያደርገናል። እንድትቀርብ ከፈለግ ስሜትን ተቆጣጠር። ሶስተኛ ራሱን በጣም የሚያከብርን ወንድ ሴት ልጅ በቀላሉ ነው የምትቀርበው። ያለውን ነገር የሌለውን ነገር ያልሆነውን ነገር ፊት ለፊት የሚያመጣ ካራክተር የበዛበት አክተር የሆነ ወንድ ውሸታም ነው። ራሱን የሚያከብር ወንድ በራሱ ማንነቱን የተቀበለ የወደደ ያከበረ ነው። አንተ የጠላኸውን አንተ ያላከበርከው ማንነት የሆነ ሰው መጥቶ እንዲያከብርልህ መጠበቅ አትችልም። ሴቶች ደግሞ በቀላሉ የሚንቁት ከአንደበቱ ለሚወጣው ነገር የማይጠነቀቅ ስሜቱን የሚያሳይበት ፍላጎቱን የሆነ ሰውን እንደወደድ ካነግራ አልቀበልም፣ አልችልም፣ አብሬክ መሆን አልፈልግም ስትል ሁሉ ነገርህን ትተህ እሷን የምትከተል ክብርህን የማትመርጥ ራስን የማትመርጥ ከሆነ ፑሽ ታደርጋታለህ። ነገር ግን በዛው ፍጥነት ርቀትህን መጠበቅ የምትችል ከሆነ ያው የሁለታችንን ግንኙነት የወንድና የሴትን ግንኙነት እያወራሁላችሁ ስለሆነ ነው። ራስን ኢሚዲየትሊ የምትመርጥ ከሆነ ከክብርም ይበልጥ ነገር እንደሌለ አንደርስታንድ አዌር የሆንክ ወንድ ከሆንክ ትላለች። በቃ የሆነ ነገር ወደ አንተ እንደዚህ ይስባታል። በቃ ባውንደሪ ነዋ፣ ባውንደሪ እንደዚህ ይስባታል። ፈለገችም አልፈለገችም፣ አልወድህም አልፈልግህም ወይም እንደዚህ አይነት ባህሪ አልተመቸኝም ስትል አስተካክላለሁ እያልክ የምትለምናት የምትለማመጣት ከሆነ ሴም ሂር ራስን እንደማታከብር እያሳያት ነው፣ እየነገርካት ነው። አንተ ያላከበርከውን ደግሞ እሱ እንድታከብር አትጠብቅ። ነገር ግን በዛው ቅስፋት ኦኬ እሺ ብለህ እሷንም ድንበሯንም ስታከብር ወዲያው ተቀይራ ወደ ራስ የምትመለስ ወደምትወደው የራስ ነገር እንዳለክ የራስ ማንነት እንዳለ ስታሳያት ራሷ ትመጣለች። ባይዘው ማለት አንተ መሄድ አይጠበቅ። ራሷ መታ ምናልባት ያየችው የተረዳችው ነገር ስለ አንተ ልክ እንዳልሆነ ነግራት ዴት ለማድረግ ሁላ ልትጠይቅ ትችላለህ። ራስህን አክብረ ሞክር። ሴት ልጅ እንድትቀርብ ሴቶች እንዲወዱ እንዲያከብሩ የሚመኙ ከአይነት ወንድ ከፈለክ ጥንቅቅ አድርገህ ራስህን አክብር። ስለወደድክ ስለሌለክ ስላልተሳካልህ ተማሪ ስለሆንክ ዋቴቨር ራስህን ጣል የምታደርግ ከሆነ ስለ ራስህ ኔጋቲቭ የምታወራ ከሆነ ራስን የምታይበት ነገሮች በሙሉ የተጣመሙ ከሆነ ሰዎች በዛው ልክ ነው ስላንተ የሚያስቡትም ስላንተ የሚያወሩ አንተንም የሚቀርቡ። አስተውል። አራተኛው ሴቶች መቅረብ የሚፈልጉት ወንድ ወይም የሚቀርቡት አይነት ወንድ ደስተኛ ወንድ ነው። ደስታውን ሼር የሚያደርግ መሳቅ፣ መጫወት፣ ላይፍን ቀለል አድርጎ ማየት የሚችል ወንድ። አንዳንዴ ደግሞ በእኛ አይን ውስጥ ሮማንቲክ ሆኖ ነው የሚታየው እንደዚህ አይነት ወንድ። ሮማንቲክ ወንድ ታውቃላችሁ ላይፋችንን እንዴት ኢዚ እንደሚያደርግ መኖር የምንፈልገው ላይፍ ምን አይነት ነው ብላ ብትጠይቃት ሴት ልጅ አሁን በቃ ትሪት የሚያደርጋትን ወንድ ትወዳለች ማለት ነው። ሮማንቲክ የሆነ ወንድ ማለት እኮ ነው። አንድ ወንድ ሴት ልጅ ትሪት ማድረግ ይችላል የምንለው ሮማንቲክ የሆነ ወንድ ነው። ስለዚህ ብዙ ጊዜ ኮስታራነት፣ ኩሩነት
ደስ የሚሉ ነገሮች ናቸው አይደል? ራሳቸውን የቻሉ ነገር ግን ስትቀርብ ልትቀርብ የምትፈልግ ሴት አሁን ወዳት ፊትህን ዝፍዝፍ አድርገህ ኮስተር ብለህ አንተን ለማለፍ ስንት ስቃይ ውስጥ ትገባለች። እንደውንም አንተን አልፋ ጥሳ ከመምጣት ሌላ ቦታ መገኘት ሌላ ሰው መውደድ ይሻላል ብላ እንድታምን ለወደድካ ሴት ራሱ ምቀኛ ነው የምትሆነው በራስ ላይ። ስለዚህ አንዳንዴ በምንወዳቸው በምናምናቸው ልባችን በፈቀድናቸው ሰዎች ዙሪያ ስንሆን ፍቅራችንን ለማሳየት ክብራችንን ለማሳየት ደስታችንን ሼር ለማድረግ ዝግጁ መሆን መቻል አለብህ። እነዚህ ለተመረጡ ሰዎች ናቸው የሚሰጡት ብትልም ታዲያ የምትወዳት ሴት ወይም ልብህ የሚፈቅዳት ሴት ወይም ሴቶች ዙሪያ ስትሆን ይህንን ማንነት ማሳየት ላይፍን የምታስቀጥልበት አንዱ መንገድ ነው። ለሁሉም ሴት ገልፍጥ ከሁሉም ሴት ጋር ላይፍን ሼር ደስታን እያልኩ አይደለም። ነገር ግን በዙሪያችን ሰርክላችን የተፈቃቀድናቸው ሰዎች ሲኖሩ ግን ማካፈል መቻል አለብህ። ይሄንን ትረዳኛለህ ብዬ አስባለሁ። ነገር ግን ላይፍ ደስተኛ እንዳልሆነ ሁሌ ኮስታራ፣ ሁሌ ኩሩ፣ ከሰዎች የሚሸሽ በጣም ፕራይቬሲ አትራክሽን ሊኖረው ይችላል። ደስ የሚል ነገር ሊኖርህ ይችላል። ነገር ግን ሴቶችን አያቀርብም። ሴቶችን ፑሸር አረሱ ካለ አልመጣም፣ አረሱ ያስፈራል። ብትወድህም እኮ ነው ልቧ እየፈለጋትም ነው። ስለዚህ አንዳንዴ ይሄ ግርማ ሞገስህ እንዳለም ጭምር ደስታህንም ፍቅርህንም የሆነ መስጠት የምትችለውንም ነገር ለሰዎች አካፍል። አምስተኛው መልካምነትን የሚወድ መልካምነትን ማድረግ የሚፈቅድ መልካም ቦታ የሚገኝን ወንድ ሴት ልጅ መቅረብ ትፈልጋለች። እንኳን ሴት ልጅ ወንዶችም ለምሳሌ ቤተክርስቲያን አካባቢ የሚያገለግሉ እምነቱ ላይ በጣም ጎበዝ የሆነ ወንድም ሁላችንም አይምሮ ውስጥ ያለው ወንድ ታውቁታላችሁ አይደለ? እናንተም እንደዛ ናችሁ አይደለ? ቀሚስ የምትለብስ ቤተክርስቲያን የምትሄድ አምላኳን የምትፈራ ናይት ክለብ ወታ ማታቅ ምናምን ሴት ምናምን ድሪም ታረጋለህ ለትዳር። ነገር ግን ተግባራችሁ ምንድን ነው? ለሜካፕ ቅርብ የሆነችዋን ለመዝናናት የምትመርጠዋን ምናምን። ምክንያቱም ለትዳር ገና ነኝ ብለህ ስለምታስብ ነው። እኛ ጋር ግን እንደዛ አይደለም። ልባችን የሚፈቅደው መቅረብ የምንፈልገው ሰላም አገኛለሁ ከሱ ጋር መልካም ነገር ሼር ያደርገኛል። ሌላኛው ችግራችን ምንድነው? አሁን እናንተ ጨዋ ሴት ህይወት ውስጥ ስትኖር ስለ ትዳር ነው የምታስበው አይደለ? ጨዋ ወንድ መልካም ስራ የሚሰራ መልካም ቦታዎች የሚገኝ ወንድ ደግሞ ሴት ልጅ ምን ታደርጋለች ማለት ነው? ወንድሟ ወይ ጓደኛዋ ነው ማድረግ የምትፈልገው። ልትቀርብ ትችላለች። ነገር ግን ጥሩነት መልካምነት ምን ያደርግሃል ማለት ነው? ለጓደኝነት ወይም ለወንድምነት ነው የሚያጭህ። ይሄ የሚሆንበት ምክንያት ከሷም ሳይድ ከአንተም ነው። አንተ ኢሞሽን እንዳለህ ማሳየት መቻል አለብህ። ቁጣ እንዳለክ፣ የምትፈልገው ነገር እንዳለ፣ ድንበር እንዳለክ፣ ሌላ ተጨማሪ ከመልካምነትህ ውጪ ወይም መልካም ቦታ ስፍራ ከመገኘትህ ውጪ የራስ የሆነ ፓሽን ያለክ ማንነት እንዳለክ ልታሳያት ይገባል። ፊት ለፊት ልክ ከወደድካት የአፍቃሪ ልብ እንዳለ ፍቅርህን ለመግለጽ ጥረት እንደምታደርግ መንገዷን ሳትስት ነው የምልህ ማድረግ መቻል አለብህ። እኛ ይሄንን ካላየን አንድ ወንድ ልጅ ላይ ቢቀርብኝ ይሻላል ከማጣው አርፌ ብቀመጥ ነው ምናምን የሚል ሀሳብ ስለሚመጣ ልታግዛት የምትችለው በሱ ነው። ለዛ ነው ጥሩ መሆን ለሴት ልጅ አይሆንም፣ መልካም እንዳትወድ ምናምን የሚለው። ለመቅረብ በጣም ደስ የሚል ነገር ነው። በቃ የሆነ ስፍራ ላይ መልካም ሆነ ካየክ፣ የሆነን ሰዎችን ስታከብር ካየች፣ የሆነ ቦታ ደስ የሚል ነገር ስታደርግ፣ ህፃናትን ስታጫውት ስታይ ምናምን ወዲያው ነው ልቧ የሚሸፍተው። ነገር ግን እስቲል ምን አደረግ ፓወርክን እንዳታስወስድ። እህቷ ለሷ አንተ ታውቀዋለህ ወንድሟ ልትሆን ወይ ጓደኛዋ ልትሆን እንደማትችል። ስለዚህ ያንን ድንበር መጣስ አለብህ። ፍቃድ እንድትሰጥ ማድረግ መቻል አለብህ። እንዳትረሳ። ሴቶች እጅግ በጣም መቅረብ የሚፈልጉት ወይም ልባቸውን የሚገዛው ምን አይነት ወንድ ነው? መልካም ስፍራ ይገኝ መልካም ነገር የሚያደርግና መልካም ቦታዎች የሚውል ወንድ በጣም መቅረብ ትፈልጋለች። ከህይወት ውስጥ አንዱ አካል አድርገው። ሀሳቤን ከወደዳችሁት ከተቀበላችሁትና ካመናችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።